እፎይ የሚባለውን በተገኘበት ይገደል ሁላ ተጋደሉ አላለ መጽሐፉ አይልም ጭራሽ። አሁንማ ጨርሶ አይምሮአችን ጨርሶ የተወሰደ ነው የሚመስለው ከነጭራሹ። በእርግጥ ሃይማኖታችን እንደናንተ ደም አፍሳሽ አይደለም። ዳሩ ግን ዝም ብላችሁ ስትገሉን ዝም ብለን እናያለን ማለት አይደለም። እንጀራህን እንደ ልብህ ውደድ ነው፣ ግደል አይደለ የተባለ። እንደ እንስሳት መሆን የለበትም። እንስሳት ናቸው እንዲያው እንደ እንስሳ የሚኖሩ ምንም ስለማያውቁ። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዩአብ ሚዲያ ተከታታዮች፣ እንግዲህ ዛሬም በአንድ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እስከ መርሐ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ትልቅ መልእክትን አስተላልፈዋል። እንግዲህ መግደል ማለት እንስሳዊ የሆነ አካል ነው፣ መግደልን ማሰብን የማይችል በሚል በተለያየ በትምህርት አድርገው ብዙ ነገሮችን ሰዎች ሊማሩበት የሚችሉ ነገሮችን አስተላልፈዋል። ያንንና ሌሎች አስተማሪ ሆኖ ለነፍሳችንም የሚጠቅሙ ለስጋችንም የሚጠቅሙ ትምህርቶችን በጋራ እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ልክ እንደተለመደው ሁልጊዜ እንደምናደርገው እቺን ሰዓት የሰጠን እቺን ዕለት ባርኮ ቀድሶ ለዚህ ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና እሱን ማመስገን ስላለብን ሁላችሁም እንደተለመደው እግዚአብሔር ይመስገን እያላችሁ ጻፉ። እግዚአብሔር ይመስገን ብላችሁ የጻፋችሁ እግዚአብሔር አምላክ በጎደሏችሁ ሁሉ ይሙላ። ያልጻፋችሁም በውስጣችሁ እግዚአብሔር ይመስገን ብላችሁ ሁሌ ስለምታመሰግኑት የምስጋና ባለቤት የሆነው ክቡር አምላካችን መድኃኒታችን ኢየሱስ ክርስቶስ በሁሉ በሕይወታችሁ ገብቶ ይባርካችሁ። እንግዲህ ይሄን ቪዲዮ ደግሞ ትንሽ ሰሞኑን ቪዲዮችንም ስላለቀቅን አካውንታችን ዝቅ ስላለ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ አካላቶች ባይዘው ብዙዎቻችሁ የምትመለከቱት ይሄንን ቪዲዮ ሰብስክራይብ አላደረጋችሁምና ሰብስክራይብ እንድታደርጉ ጠይቃለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። መጋቢት 29 ይህች ቀን በቤተ ክርስቲያን ልዩ ቦታ አላት። በየዓመቱ ከሚከበሩ በዓላትም አንደኛውን ስፍራ ትይዛለች። በዚህች ቀን አምላካችን እግዚአብሔር ሰማይና ምድርን ፈጠረ። በቅዱስ ገብርኤል ብስራት በድንግል ማርያም ማኅፀን አደረ። በዓሉ በዓለ ትስብእት ይባላል። አምላክ ሰው አምላክ የሆነበት ማለት ነው። የክብር ባለቤት ክርስቶስ ሞትን ድል አድርጎ ተነሳ። ዳግመኛም ለፍርድ በዚህች ቀን ይመጣል። ዕለቱ በእነዚህ ድርብ በዓላት ምክንያት ርዕሰ በዓላት እየተባለ ይጠራል። ዳግመኛም በዚህች ዕለት ሐዋርያው ቅዱስ ጳውሎስ እልቆሪዮን ገብቷል። ይህች ቦታ የምድር መጨረሻ ናት። ከዚያ በኋላ ሰውና ሀገር የለም። ጌታችን ከበዓሉ በረከት ያሳትፈን፣ በጌትነቱ ሲመጣም በርህራሄው ያስበን። እሺ፣ ለእህታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ የተመለከትነው የዛሬውን በዓል ምንነት ነው። መጋቢት 29 የሚከበረው በዓል ምን እንደሆነ ነው በስፋት የገለጸችልን። እንግዲህ ሴት እህቶቻችን በዚህ መንገድ ወጥተው ሲናገሩ ለብዙዎች አርያ ይሆናል። ይህንን በተለያየ ሶሻል ሚዲያዎችን ለበጎ ነገር የሚጠቀሙ ሲሆኑ በሰንበት ትምህርት ቤት ያደጉ የተማሩ ሲሆኑ በጣም ደስ ይላል። እንዲህ አይነት ሴቶችም እንዳሉ ሁሉ እስቲ ተመልከቷት። ኦርቶዶክሳዊት ነኝ። ውበቴ ሻሽ ሳይሆን ውበቴ ማተቤ ነው። በጣም ነው እንግዲህ እንደሚገርመው ያያችኋት። መልስ የሰጠችዋንም እግዚአብሔር ይስጥልን። ሴቶች ግን በአንገቷ ማህተብ አስራ ሂጃብ ለማሰር እንደው ይቅርታ አድርጉልኝና የእነሱ እምነት ተከታይ ለምሳሌ አንድ ሙስሊም እህት ሂጃባን አውልቃ ነጠላ ትለብሳለች። እኛስ ምንድን ነው እያደረግን ያለን? ወይስ እንዲህ አይነት ቪዲዮዎች ሆነ ተብሎ የሚሰሩ ናቸው ወይስ ለማስመሰል ተብሎ ነው? ይህን ያህል ነገሮችን በዚህ አይነት መንገድ መውሰድስ ለምን አስፈለገ? አንዳንዴ ሴቶች እኛ ስለ ሃይማኖታችን አናስብም ወይ? ስለ ሃይማኖታችን አንጨነቅም ወይ? ለእኛ እኮ ውበታችን ማህተባችን ነው እንጂ የእነሱን ሂጃብ ማድረግ አይደለም። ስለዚህ በሃይማኖት ተከባብራችሁ ኑሩ ነው እንጂ የተባለው እንዲህ አይነት ህብረት ይኖራችሁ የሚል የቤተ ክርስቲያንም ቃል አስተምሮም የለምና አንዳንዴ የምናረጋቸውን ነገሮች ልናስተውል ልንመረምር ያስፈልጋል ባይነኝ። እስቲ ይህንን የወንድሞች ፍቅር እጅግ የገረመኝ የወንድሞች ፍቅር ነውና ስሙት። ዲያቆን ፈለገ የተገናኘ ነው ወይ ከሌሎች ወንድሞች ጋር በብዛት እዚሁ ሚዲያ ላይ የተገናኘ ነው። ከሱ ጋር ግን በጣም የጠለቀ ወዳጅነትና ወንድምነት አለን። በአንድ ወንድማችን የክርስትና ፕሮግራም ላይ
የተገናኘ ነውና እንታያለን እዛው ላይ ብዙ አንግባባም ነበርና ከዛ እዛ ፕሮግራም ላይ ሁለታችንም ተገናኘ እዛ አብር እንዳጋጣሚ ጎን ለጎን ተቀመጥንና ያወራን የተጫወትን ቆየን እዛን ሰዓት ከዛ በቃ አላረል እየተግባባን እኔም ላይፍ ስከፍት እኔ ጋር ይመጣል እኔም እሱ ጋር እመጣለሁ ከዛ መደዋወል ከዛ በአካል መገናኘት ከሚዲያው በዘለለ መሬት ይወረደ ጓደኝነት ኖረን ከዛ ከሌሎቹ ጋርም ከነ አኬም ይሁን ዮሐድ ነዮ ነጋዲሳ ሌሎችም ሰማቸውን ያልጠራቸው ሊኖሩ ይችላሉ ከነ ተመስገናው በቅርብ ከፕሮቴስታንት ወደ ኦርቶዶክስ የመጣ ወንድማችን ነው እሱም ከነሱ ጋርም በአካል የመገናኘት ድላችን ይሰፋ የተለያዩ አይነት ፕሮግራሞችም ሲዘጋጁ እንገናኛለንና ያያ ወዳጅነታችን ያጠናከሩ መጣ ግን ከዲያቆን ፈለገ ጋር ግን በክፉ በደጉም በደንብ ነው ምን ተዋወቀው በጣም መልካም ሰው ነው በጣም ለኔ ከየልብ ወዳጅ ወንድሜ ነው በጣም ነው የምንዋደደው ደግሞ ግን ሚዲያ ላይ ስንጨቃጨቅ ነው የሚያዩ አዎ በጣም የፍቅር ይመስላል ጸባቸው ያስታውቃል በጣም መሬት ላይ ስንወርድ እንደዛ አይደለም እዛው ላይ ግን ሲያይን ሰው ስንተራረብ ወይ ስንጨቃጨቅ ምን ያይናል ግን እኔም የሆነ ነገር ካልኩ እሱ አለ በቃ ልደት እንደዚህ ሆነ ከተባለ ፈጥኖ የሚደርሰው እሱ ነው ፈለገም እንደዚህ ነው ከተባለ አለው እኔም በሱ ችግር ጊዜ ያለው እሱ በኔ ችግር ጊዜ አለ በደስታዬ ጊዜ አለ በደስታው ጊዜ አለው ብዙ ነገሮች አብረን አሳልፈናል ወደፊትም ደግሞ እግዚአብሔር እንደፈቀደ አብረን እናሳልፋለን አሁን ሁላችንም እነዚህ ወንድሞች መቼም እናውቃቸዋለን በዚህ በቲክቶክ መንደር ብዙ ነፍሳትን እያስተማሩ የሚገኙ ወንድሞች ናቸውና የተውቃቸውን ፍቅራቸውን ነውና እግዚአብሔር እስከ መጨረሻው ይጠብቃችሁ እስቲ አንድ ሙስሊም ወንድም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖችን በጣም ስለ ሃይማኖታቸው እንደሚቆረቆሩና ደግሞ ሃይማኖት ምን እንደሆነ አልገባቸውም ይላል በደንብ አዳምጡ ክርስቲያኖች አንድ ነገር ልናገር የኢትዮጵያ ክርስቲያን እምነት ይወዳል የነብያትን መንገድ ግን አላገኘም ወላሂ ለእምነት ያላቸው ክብር እኔ አውቃለሁኝ ባሉበት መንገድ ላይ ቢሆኑም ራሱ እውነት ላይ ያሉ መስሏቸው ነው ገብታችኋል አይደል አንድ ነገር ልናገር እኔ የሌላው ዓለም ጋር ስትሄዱ ጊዜ ለእምነት ጣጣ አይደለው ህዝብ ነው የኢትዮጵያ ህዝብ ግን ለእምነት ቦታ አለው ምን ነው እውነቱንና የነብያትን መንገድ አጊተው በሄዱበት ብዬ በጣም መኛለሁ የምሬ ነው ወላሂ እና እስኪ አጥያቄያቸው ራሱ እንደዚህ አይነት ጥያቄዎች ይናገራሉ ይሄን የውስጣቸውን ስሜት ማለት ነው ለማንኛውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመሆኑ ቃል ሲመጣላቸው ጊዜ ምስክር ራሳቸው ብቻ ናቸው ወይ አይደሉም አንደኛ የአምላካቸው ምስክር አለ ሁለተኛ የመልአኩ ገብርኤል ምስክር አለ ቃል በቃል ስማቸውን እየጠራ መሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ ከአምላክ ዘንድ የተመረጥክ የእርሱ መልእክተኛና ነብይ ነህ ብሎ ይነገራቸው የአምላክ ምስክር አለ የገብርኤል ምስክር አለ የራሳቸው ምስክር አለ የሌላ የአይን እማኞች ምስክር አለ ቃሉን ሲያመጣላቸው መልአኩ ገብርኤል ያዩና የመሰከሩ ያየነውንና የሰማነውን መሰከረን እያሉ ሐዋርያቶች ይናገራሉ አይደል ስለ ኢየሱስ ክርስቶስ ወታላላ ልክ እንዲሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች ብለህ ሰዳቸው ሰሃቦች መልአኩ ገብርኤል ሲመጣና ቃልን ሲናገር ያዩ ነበር ይሰሙ ነበር እነዚያ ሁሉ ምስክሮች ናቸው ምስክር 2-3 እንዳይመስላችሁ ከመቶ ምናምን ሺህ በላይ ሰሃቦች ከ120 ሺህ በላይ ናቸው ያ ሁሉ ምስክር ቁጭ ብሎ ገብርኤልን ያይ ነበር ይሰማ ነበር እንደተከታተላችሁት ነው ይልቅ እናንተ ናችሁ ያልገባችሁ ወደ እውነተኛውና ወደ ቀጥተኛይቱ እምነት ሃይማኖት እንድትመለሱ ቅዱስ ፈቃዱ ይሁንልን አምላካችን ልቦናችሁን አራርቶ ተነሳይ ልቦና ሰጥቷችሁ ወደ እውነተኛይቱ ኦርቶዶክስ ተዋሕዶ ብትመለሱ የተሻለ ነው ያሄዳችሁበት መንገድ ትክክል አይደለም ልንልም እኛም እንወዳለን እናንተ ልክ አይደለም ካላችሁ ማለት ነው ብዙ ጊዜ ቤተክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም ይሄ መለመድ መቻል አለበት መስራት አለባችሁ በስንፍናችሁ ምክንያት ድህነትን አትግዙ ድህነት ላገባ ሰው ጽድቅ አይደለም በፍጹም አውቆ ለመነነ ገንዘብን ለናቀ ደሃ ልሁን ብሎ ለወሰነ ድህነት ሀብት ነው ጌጥ ነው ደሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት የሚስት ፍላጎት የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማርር የሚኖር ባለ ትዳር ደሃ መጽደቅ አይችልም ልንገርህ እውነቱን አይችልም ነው ምለ
የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ነው። ለምን? የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ። ይሄ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። አሁን አይነ ስውር ወርቅ ቢያደርግ አሁን ለራሱ ምንም፣ አሁን የሚያይ ሰው ልብስ ቢለብስ ምን ቢል ጌጡ በቃ ለራሱ ነው የሚያምርለት። እውር ጌጥ ቢያበዛ ለምን ይሆናል? አይደሰትበትም ማለት ነው። መነኩሴም ሀብታም ሆኖ መደሰት አይችልም በፍጹም። ሰማያዊውን ልቡና ያወርድበታል ሁሉ ጊዜ ማለት ነው። ምክንያቱም እንዴ በጣም ይገርም እኮ ነው። አንድ መነኩሴ እኔ ብቻዬን ነው የምኖረው ሀብታም መሆን አልፈልግም ብሎ መነነ ይባላል። ብቻውን ተራራ ይዞ ቁጭ። ይገርም እኮ ነው። እዛ ቁጭ እንዳለ በቃ የለበሳት ልብሱን ሁሉ አይጥ አስቸገረችው ይባላል። እና ምን ላርግ ብሎ ሲጨነቅ ድመት ያንሱ ድመት ያስቀምጡ ተባሉ። እሺ ብለው ድመት አስቀመጡ ይባላል። ያቺ ድመት ደግሞ ምን ያስፈልጋታል? ወተት። ስለዚህ ወተት ያስፈልጋታል ተብሎ ተከራዩ ይባላል። አይ ሁሌ ከሚመላለሱ እዛው ላም ቢገዙ ተብለው ላም ገዙ ይባላል። ተመልከቱ፣ በጣም ይገርም እኮ ነው። ላም ገዝተው እዛችሁ ደግሞ እሷስ ምን ትብላይ ሲባል ገለባ ማመላለስ ጀምሩ። አይ ከሚያመላልሱ ጤፍ ቢዘሩና ገለባው ደግሞ ለሷ ይሆናል። ይገርም እኮ ነው። መጨረሻ ላይ በግብርና ተሸለሙ ማለት ነው። ይገርም ነው። ስለ ባህታዊ ነው የማወራው። በገዳም ላይ ራሳቸውን ችለው ሰርተው እንዲኖሩ ይፈቀዳል። አሁን መለየት ያለብን ምንድነው? ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ነው እንዳይኖር የምናገረው እኔ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። ግልጽ ሊሆንልን ይገባል። የመነኩሴ ሀብት ለግሉ ከሆነ አይጠቅመውም ነው። የገዳሙ ሀብት ግን ይጠቅማል። ለምን? የድሃ ልጅ ያድግበታል። ለምን? መነኮሳቱ ከመለመን ይድናሉ። ሰማያዊ ማዕረግ ተሸክመው ከግለሰብ መጥተው እጅ መዘርጋት ውርደት ስለሆነ ከፍ ያለውን ይዘው እንዴት ጥቃቅኑን ነገር ይለምናሉ? ስለዚህ ራሳቸው ሰርተው መኖር የሚችሉ ናቸው፣ ተፈቅዶላቸዋል እዛው ገዳማቸው። በግሉ ሀብታም መነኩሴ ግን ሊኖር አይገባም የሚለው መሰረታዊ ሐሳባችን መሆን አለበት። ሐዋርያት ሥራ ምዕራፍ 4 ላይ አንድ ጥቅስ አለ። መከራውን የሚያይ አንድ ሊቃሉ ምን ብሎ አልመሰላችሁ? አንድ መጽሐፍ ብቻ ካነበበ ሰው እግዚአብሔር ይሰውራችሁ ብሏል አለ። ምን ስንት መጽሐፍ ካነበበ ብቻ? አዎ ይሄ በጣም ትልቅ ምርቃት እኮ ነው። አንድ ሰው እያሉ አይነ ስውር ነበር አለ። አይነ ስውር ነበረ። ኋላ አንድ ቀን አይኑ በራለትና ጥንቸል አየ። ጥንቸሉን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ 1 2 3 ጥቅሶችን አንጠልጥሎ የሚሮጥ ምስኪን አለ። እንዲህ የሚል ነው፣ መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት፣ ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተ ክርስቲያን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው።
ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅን ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራለች? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱት ተስፋሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን ብላ የምትቀድስለት ይችናል። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከሱ ጋር ቆጠረን። ወተወለቆም ስለ ጅጉጓያን ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መስዋዕት ሆኖ አዳነን። ከእንስሳት ጋር ተወለደ፣ እኛን ከእንስሳነት አውጥቶ ወደ መላክነት አሳደገን። በለስ ለብሶ ተወለደ፣ እኛን ደግሞ አካሉን በጥምቀት አለበሰን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ደስ ይበላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ማን ለብሳችሁታል? እንዲሁም ምእመናን እውነት ይህን ማወቅ አለብን። በ40 ቀን በ80 ቀን ፓትርያርኩ ብቻ አይደሉ፣ ጳጳሱ ብቻ አይደሉ፣ መምህራን ብቻ አይደሉ፣ ካህናት ዲያቆናት ብቻ አይደሉ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ማንን ለብሳችኋል? አሁን እንግዲህ ይኸውላችሁ ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡ እናንተ። የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው በእውነቱ ማለት ነው። ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። እዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መዝፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች። እና ልጆቹ የባዛሩን ዘፈን ሰምተው ምንድነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ነው ይኸው እንዲህ መሆን የለብን በእውነቱ ማለት ነው። እኛ ጥምቀቱ ልደቱ በረከታችን የሚሆነው በምንድን ነው ስትሉን፣ በዝማሬ በቅዳሴ ነው፣ በመረጋጋት ስክነታችን አብሮ መታየታል። መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ፣ እስክስታ ስትወርዱ፣ ስትጨፍሩ ክርስቶስን የለበሰ ሰው። እሺ፣ በመጨረሻ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ያስተላለፉትን መልእክት ሰምተን እንመለስ። 10ቱ ትእዛዛት በኦሪት ዘጸአት ምዕራፍ 20 ላይ ነው የሚገኙት። እንደዚህ 10ቱ ትእዛዛት 6ቱ ቃላተ ወንጌል ደግሞ በማቴዎስ 5 ምዕራፍ 5 ላይ ይገኛሉ። እነዚህን ሁላችንም መጠበቅ አለብን። እነዚህን ማንበብ አለብን። ይህን የእግዚአብሔርን ትእዛዛት ማፍረስ የለብንም። ስንኳን ጠቅላላውን መርሳት ከነሱ አንዷን ካፈረስን ሁሉም ይፈርሳሉ ማለት ነው። ሁሉም ስለዚህ ሁሉም እንደፈረሰ ነው የሚቆጠረው። ስለዚህም ትእዛዛተ ኦሪትና 6ቱ ቃላተ ወንጌልን ሁላችንም ማንበብ አለብን፣ መጠበቅ አለብን። አለበለዚያ እንዴት ነው የምንድነው?
ሰብእሰን ዘክቡር ውእቱ እያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎም። እግዚአብሔር አክብሮ ፈጥሮን ነበር። ነገር ግን ክብራችንን አላወቅነውም። ከእንስሳት እንደ እንስሳት ሆን ማለት ነው። እንስሳት ሲፈጠሩ በደመ ነፍስ እንዲንቀሳቀሱ ነው እንጂ ለሰው የተሰጠውን እውቀትና ስልጣን አልተሰጣቸውም። ስለዚህም ነው ሰው ቢገድሉ የሆነውን ኃጢአት ቢሰሩ ክፉ ነገር ቢሰሩ አይፈረድባቸውም። ለምን? እውቀቱ አልተሰጣቸውምና ነው። ሰው ግን የአዋቂ አጥፊ ስለሆነ ነው። የአዋቂ አጥፊ ስለሆነ ነው። እግዚአብሔር ሲፈጥረው ወገብሮ ለሰብ መሬተ ምድር ወነፍሐ በገጹ መንፈሰ ሕይወት ወኮነ እጓለ እመሕያው በመንፈሰ ሕይወት ኦሪት ዘፍጥረት ምዕራፍ 2 ላይ ጌታ ኢየሱስ መሬቱን ሰውን አዳምን ከመሬት ፈጠረና ከዛ በኋላ በግንባሩ ላይ ወይም በአፍንጫው ላይ እፍ አለበት። የሕይወት እስትንፋስ እፍ ሲልበት ጊዜ ሰው ሆኖ ተገኘ ነው እያለ ያለው እና ይሄ ደግሞ ምን ማለት ነው? እዛን ጊዜ ይህንን የእስትንፋስ የነፋበት ወይም ያደረገበት ነባቢት ለባዊት ሕያዊት ነፍስን ነው የሰጠው ማለት ነው። ለሌሎቹ ፍጥረታት ይሄ አልተሰጣቸውም። ለእንስሳት ይሄ አልተሰጣቸውም። ለአዳም ግን ነባቢት ለባዊት ሕያዊት ነፍስ። ነባቢት ማለት የምትናገር እና ደግሞ ለባዊት የተባለችው የምታውቅ ነፍስ ማለት ነው። መጻእያትን ኃላፊያትን ሁሉ የምታውቅ ራስዋን ማስተዳደር የምትችል ነፍስ እና ሕያዊት ማለት ደግሞ አትጠፋም፣ የማትጠፋ ለዘላለም የማትጠፋ ለዘላለም የማትጠፋ ነፍስ ስላሳደረበት ከሁሉ አብልጦ መጀመሪያ በአርአያውና በአምሳሉ ፈጠረው። ከዛ በኋላ ደግሞ ይህንን ነባቢት ለባዊት ሕያዊት ነፍስ አሳደረበት። ስለዚህ ነው እግዚአብሔር በሰው ላይ ፍርድ የሚፈርደው የአዋቂ አጥፊ ስለሆነ እና እንስሳት ግን ሁሉ ኃላፊነት የለባቸው። ሰው ቢገድሉ ምንም አይከሰሱም፣ ምንም ማድረግ አይቻልም። እና እንግዲህ እኛ ራሳችን እያወቅን ግን እግዚአብሔር ይሁን ሁሉ አእምሮ ሰጥቶን ያነገሰን ሰዎች እርስ በራሳችን እንፋጃለን ማለት ነው። ያለምንም ምክንያት ሰው እንደው መጋደል ተጋደሉ አላለ መጽሐፉ አይልም ጭራሽ። ከየት እንደምናመጣው ለምን ይህን አእምሮአችንን ማን እንደሚወስድብን አሁንማ ጨርሶ አእምሮአችን ጨርሶ የተወሰደ ነው የሚመስለው ከነ ጭራሹ የት እንዳለ እና አሁን እንግዲህ ሰላምን ማግኘት የምንችለው እግዚአብሔር መንግስቱን የሚያወርሰን ዘላለማዊ ሕይወት ያለው መንግስተ ሰማያትን የሚያወርሰን እርስ በራሳችን የተፋቀርን እንደሆነ ሰላምን የፈጠርን እንደሆነ ትእዛዛት እግዚአብሔርን የጠበቅን እንደሆነ ነው እና እነዚህን ማድረግ አለብን። ለራሳችን ስንል ለራሳችን ሕይወት ስንል ለራሳችን ሰላም ስንል ትእዛዛት እግዚአብሔርን እንጠብቅ፣ እናንበው፣ በአእምሮአችንም እናሳድረው። እነዚህን ትእዛዛት በአእምሮአችን እንቋጥራቸው እስቲ። ከዛ በኋላ የምንጸልየው ጸሎት ሁሉ ተቀባይነት ያገኛል። በዚች ምድር ላይ ለምንኖርባት ገዛም በሰላም እንኖራለን። ከዚያም ወደ እግዚአብሔር መንግስት እንገባለን ማለት ነው። ያንን ከጠበቅን እና ሰው እንደ ሰውነቱ እንደ አዋቂነቱ መኖር አለበት። እንደ እንስሳት መሆን የለበትም። እንደ እንስሳት መሆን የለበትም። እንስሳት ናቸው እንደ እንስሳ የሚኖሩ ምንም ስለማያውቁ። ሰው እንደ ሰው
ባለ አእምሮ ነው ሰው። እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቶታል እና መድኃኔ ዓለም የተሰቀለው ከወደቀበት ተነስቶ የእግዚአብሔርን ሕግና ስርዓት ጠብቆ እንዲኖር ለማድረግ ነው። ሰው ታላቅ ፍጥረት ነው። ታላቅ ፍጥረት ከፍጥረታት ሁሉ የላቀ ነው እና ዓለምን ሁሉ እንዲገዛ እኮ ነው ያደረገው እኮ ዓለምን ሁሉ እንዲገዛ ተገበር ዓለምድር ዓለምን ሁሉ እንዲገዛ ነው ያደረገው። የዓለምን ሁሉ ገዢ ነው ያደረገው። የእንስሳቱን ሁሉ የአራዊቱን ሁሉ ገዢ ያደረገው አዳምን። ነገር ግን ሌላ ስልጣን ፈለገ ከዛ በላይ እና ያ ግን አጠፋው እንጂ አላለማውም። ስለዚህም ሁላችንም ዛሬ በዚች አውደ ምሕረት የተገኘነውም ከእግዚአብሔር ጋር በጸሎት ለመነጋገር ነው። እግዚአብሔር አምላካችንን ከእግዚአብሔር አምላካችን ይቅርታና መንፈሳዊ ሕይወት እንዲሰጠን ልመና ለማድረግ ነው፣ ለማግኘት ነውና የተሰበሰብነው። ሁላችንም ወደ አእምሮአችን ተመልሰን እርስ በርሳችን ተዋደን እርስ በርሳችን ተፋቅረን ሳንጣላ ሳንገዳደል ሳንቀያየም የእግዚአብሔርን መንገድ የእግዚአብሔርን ሕግና ስርዓት ተቀብለን እንኑር። እንግዲህ እግዚአብሔር አምላክ አእምሮአችንን ይመልስልን። አእምሮአችን ተወስዷል። አእምሮ ቢኖረን እርስ በርሳችን አንገዳደልም ነበር እና ስለዚህ ዛሬ ታላቁ በዓላችን መድኃኔ ዓለም የመድኃኔ ዓለም ጥንተ ስቅለት እና ደግሞ ከባርነት ነጻነት የወጣንበት ከሰይጣን ቁራኝነት የተላቀቅንበት ስለሆነ ታላቅ በዓላችን ነው። ለዚሁም በዚሁ አውደ ምሕረት የተገኛችሁት ምእመናን ጠቅላላ ካህናቱም ምእመናኑም ጠቅላላ የመድኃኔ ዓለም ወዳጆችና የመድኃኔ ዓለም ቤተሰቦች በዛሬው ቀን በረከቱን ረድኤቱን ተቀብላችኋል። ዛሬ እግዚአብሔር ከእግዚአብሔር ልታገኙት የሚገባችሁን ዋጋ አግኝታችኋልና አክብሩት። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርከን ይቀድሰን። ሰላማዊ በዓል ያድርግልን። የሰላም የፍቅር የአንድነት የበረከት የረድኤት በዓል ያድርግልን። ለሚመጣው ዓመት በሰላም ያድርሰን። እግዚአብሔር አምላክ ሁላችሁንም ይባርካችሁ ይቀድሳችሁ። እግዚአብሔር በረድኤቱ ይጠብቃችሁ። ቅዱስነታቸው እንግዲህ ሰፋ ያለ ነገር አንስተዋል። የሰው ልጅ የተፈጠረበት ምክንያት ሰውና እንስሳ ልዩነቱ ምን እንደሆነ፣ ዛሬ ግን የእግዚአብሔርን ሕግ ከመጠበቅ የእግዚአብሔርን ሕግ አክብሮ ከመኖር ይልቅ እርስ በርስ መግደል ደግሞ እንስሳዊነት ስለሆነ እነሱ እንደማያስቡ አንስተው ሰፋ ያለ ነገር ቤተ ክርስቲያን እንግዲህ በራሷ አስተምሮ ውስጥ ነው መልሶችን የምትመልሰው። ለብዙዎች መልስ የሚሆን መልስን የመለሱት ብዬ ጥያቄ ብዙዎች የሚጠይቁት ለሚያነሷቸው ነገሮች ብፁዕ ቅዱስ አባታችን በዕለቱ ትምህርት ተነስተው በቦሌ መድኃኔዓለም መጋቢት 27 በተከበረው በዓል ላይ ተገኝተው ይህንን አባታዊ መልእክት አስተላልፈዋል። ለብፁዕ ቅዱስ አባታችን ረጅም ዕድሜ ከጤና ጋራ ያድልልን። የቅዱስነታቸው በረከትም ለሁላችን ይድረሰን። እንግዲህ ብዙ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። እኔም ደግሞ ወደፊት የተለያዩ ነገሮችን አስተማሪ የሆኑ ነገሮችን ይዤ ቀርብላችኋለሁ። ሀሳብ አስተያየታችሁን ደግሞ ለእኔ ለወንድማችሁ መስጠት ትልቅ ዋጋ አለው እና በቅንነት የሁላችሁንም ሀሳብ አስተያየት እቀበላለሁ። ሀሳብ አስተያየታችሁን ስጡኝ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።